በልዬ ኦኬ ከየት ነው የመጣው? ከኮክ ወጣ ከመከላከያ ወጣ ነው የመጣው። ኦኬ አገር የት ነው የመጣበት የትውልድ ቦታ? እኔ ሻሸመኔ። ኦኬ ባለፈው ውጊያ እዚህ ከፋኖ ጋር የተደረገው ቤተንጉስ ላይ በነበረው ውጊያ ነበር። ውጊያው እንዴት ነበር? አሪፍ ነበር። እንዴት ነው? በጣም ተጎዳችሁ? የተጎዳ እንደ 19 ሰው ምናምን ሆኖ አለ። 19 ተረሽኗል ማለት ሞቷል? 9 ነው የሞተው፣ 10 ሰው ቁስለኛ። 10 ሰው ቁስለኛ፣ 9 ሞቷል። ከዚያ ውስጥ አመራር አለ? አለ። ምን አመራር አለ? ሬጅመንት መሪ አለ። ሬጅመንት መሪ። እሺ። እና መቶ መሪ ምክትል አለ። ሬዲዮ የያዘ መቶ መሪ ምክትል፣ ሻምበል መሪ ምክትል ማለት ነው። ሻምበላንም መራ ምክትሉ። እሺ። ሞተ። ጋንታ መሪዎች ጋንታ መሪ ሞተ። 3 ናቸው ጋንታ መሪ ሆነ። ኦኬ ጋንታ መሪ 3 ናቸው። እሺ። ያው ሌሎች ደግሞ አንድ 4 ሰው ምናምን አባሎች ናቸው። ሌላው አባል። ኦኬ። እና ስትመጡ ምን ብለዋችሁ ነበር ያመጣችሁ? የዚያን እኛ ያው በዛን ሰዓት ምንም አናውቅም። ከተቀመጥንበት ቦታ እንቅስቃሴ አለ፣ እዛ ቦታ አይተን እንመጣለን ብሎ አነሱን። እዛ አነሱን። 2 ጋንታ ነበረች። 2 ጋንታ ፊት ለፊት አስገቡት። አስገቡት። በቃ እነኚህ መመታት ተጀመረ። አፍርሶ ወጥቷል። እኛም ራሳችን ህይወት ይዘን ወደ ሰፈር ተመለስን። ከዛ ወደ ነፋራ ያለው ደጀን ይወጣ ኮሎኔሉ ነበር የዚያኔ ነበር። ከዚያው አብሮ ነበር። እሱ መኪና ወጣ። ያኛ ሻምበሎ እንደሞተ ሻምበል መሪው እንደሞተ ወዲያውኑ በመኪና ወጣ። መኪና ወጣ። ኦኬ። የውጊያ ግምገማ አደረጋችሁ? አላደረግነውም። መጨረሻ ላይ እዛ ከተመለስን ለምንድን ነው የሚሸሻችሁ ምናምን ባለው አለ። ያለ ግባብ አንተ የማሁን ቦታ ለምን ትከታለህ? ለምን ታስገባለህ? እኛን ታጨርሳለህ። ውጋ አንገባም ተባባሉ። አባባላችሁ አንገባም ከሆነ ወደ ውጋ አንገባም ብለን ትላንት ራሱ ከሌላ ቦታ የመጣሁት ነው። እኔ አንድ ሻምበላ ወደ መንገድ የወጣችው እኛ አንድም አለ አልሄድም አላችሁት? አንድም ብለን መጨረሻ ላይ ተመካከቱ። በቃ እኛ ከዚህ ቦታ መውጣት አለብን የምንለው ወሰኑ። እሱ ደውለን እሱ ስልክ ደግሞ ከሌላ ልጅ ነው ያገኘነው። ከዛ ሄደ ልጅ ማለት ነው። እሱ ደውለን በማታ እዛ ቦታ ተነሳ። አሁን ያለው መከላከያው ተግባብቶ ነው ያለ እዚያ ወይስ እንዴት ነው? የለው አይግባባም። ከምንሻ ጋር ተግባብታችሁ ትሰራላችሁ? መለሻ ዝም ብሎት ያው ከኛ ጋር የተወሰነ እንትን ያስቀምጣሉ። እኛም አንስማማም ከነሱ ጋር። እንዴት ማትስማ? ለምን እነሱ አሁን የሆነ ቦታ ስንሄድ እቺ ከተማ እንገባለን። ለምሳሌ ገብተን ስንወጣው የሰው ቤት እየገቡ የሚዘርፉ እነሱ ናቸው። ሰው ልብስም ሆነ ምንም ሆነ አጠራቅመው ይዞን እነሱ ናቸው የሚዘርፉ እነሱ ናቸው። እክለም የፋኖ ቤት ነው ከተባለው መከላከያ ምንም በማቆ ይሄዳል፣ ሰብራል። እነሱ ከአንድ ሰው ጋር ቅም ካለት በቃ እክለ ፋኖ ነው ለምን ሲቢላው ነው እክለ ፋኖ ይላሉ። በዛ ምክንያት እንኳን ከኛ አስወጡት ምናምን ተብለን ብዙ ጊዜ አወርተናል። እነሱ ጋርም አንዋጋው። ምልሻ መባለው ራሱን ቦታ አርፎ ይቀመጥ ከኛ ጋር እንደምንል አንፈልግም ተባብለን ነበር ነው። እሺ ይላሉ። በኋላ ከኛ በኋላ ያስከትላሉ። ለምሳሌ እዚህ ጤና ጣቢያ መጣህ ነበር? እዚሁ በሁለተኛው አልመጣህም? አልመጣም። እኛ ጫፍ ላይ ነበር። ከመድፉ ጋር አብረህ አልመጣህም? ከማርፊ ጋር የነበርንበት እዛ እናንተ ምሽግ የያዙበት ቦታ የለው። እኛ እዛ ነው የቆየነው። ሌላ ደጀን ነው ከሌላ ቦታ ሬጅመንት የመጣው ከተማ ይገባል። ከደጀን የመጡት ናቸው እዚህ የመጡት። በመጣችሁበት ጤና ጣቢያ ወቅት አንድ ቁስለኛ ያቆሰልነው መከላከያ ያከምን ነበር። እየታከመ ነው ያገኛችሁት። ምን ተሰማችሁ እየታከመ ስታገኙት? ያሳከምነው እኛ ነን። ብር ሰጠን፣ እንትን ጁስ ሰጠን፣ እየተንከባከብነው ነው ሰጠናቸው የሄድን እኛ። እና ምን ተሰማችሁ? ሁኔታው ሰሩት እኛ በዛ መንገድ ነው ጀመር ማመን የቻልነው ያ ልጁን ካየን ሳይሞት በህይወት ተመቶ እንኳን እንደዛ እየታከመ የሚኖረው ሰው ለካ በህይወት እንኳን እኛም ካዙት እንደማይገሉ እርግጠኛ ሆነን። ኦኬ እንጂ እናንተ የምታስቡ ፋኖ ይገላል ብላችሁ ነው የምታስቡ? እዛም ወራ ሌላ ነገር ነው። እዛ ከሄዳችሁ ትሞታላችሁ፣ ታፍናላችሁ፣ ቀና ሌላ ነገር ይባላል፣ ጨነቃላችሁ መባሎት በቃ እንደዛ ያወራዋል። እኛ በዛ ምንም ማናውቀው ያው እንግዲህ ከማንም ጋር ስልካችንም የለንም እንኳን ደውለን ለማጠየቅም ምንም እንትን የምናውቀው ነገር የለም። በዛ ምክንያት ነው እንጂ አንድ ጋንታ ሙሉ ነበር ለማምጣት ተዘጋጀን በፊት ማለት ነው። አንኛ ለሰዋን ከነገርነው ተጋጣሚ ሆኖ እነኚህ ልጆች ከመራሮች ከናገሩ ለኛ አደጋ ነው ብለን እሱች ብቻ ተወቃቅረን ከዛ ቦታ ተነሳን። ሌላው እዚህ ያለው አሁን የመምጣት የመፍረስ ፍላጎት ነው ያለው ብዙ ነው።
አይደል? አሁን ጓደኞቻችሁ እየደውላችሁ ታመጣቸዋላችሁ? ኧረ የፈለንበት ቦታ ሆነን ደውለን እንደምገባ እናደርጋለን። ለማግባት ዝግጁ ሆነው ልጆች አሉ። በጣም ጥሩ። በጣም አሁን የሞራል የመዋጋት ሞራሉ ከፋኖ ጋር አሁን መከላከያው እንዴት ነው? የለም ልጆቹ ለምን የውጋ እንትን ሳይሆን ብዙ አመት ይሄ ክልል ውስጥ ቆይቷል። ሬጂመንታ ማለት ነው። ወደ 3 አመት ምናምን ቆይታለች። እንዴት መከላከያ የምንዋጋ እኛ ከዚህ ቦታ እኛ የምንዋጋ እቺ ክልል ብቻ ነን እንደ ወይ ኢትዮጵያ ሚሊሻ አይደለንም? ለምንድን ነው ከዚህ ቦታ ማን ቀየረ? ሙሉ ሁሉም ተቀይሟል። ሁሉም ያልተቀየመ ሰው የለም። በቃ በግድ እያፈኑ ምን እያደረጉ አሁን እኛ እንኳን አግኝተን ወደ ከተማ ወጥተን የምንጠቀመው ነገር የለም። አንድ ነገር ማለት ነው። እሱ እዛ ምን የምናገረው እዛ ውጭ ነው።